ከህፃንነቷ ጀምሮ በነርቭ ህመም የምትሰቃይ ለችግርና ለሽያጭ የሚቀርቡ ብዙ ህፃናቶች ነበሩ። ለወሲብና ለብዙ ብዝበዛ ይዳረጉ ነበር። አብሯት የኖረው የነርቭ ህመም ሲሆን የጽናት ተምሳሌት ናት። ኤሚ ይህንን ስታይ ዝም ማለት አልቻለችም። ልጆች እናት ሆና ራሷን አገኘችው። ስለ ኤሚ ካርማይክ ሰምታችሁ ታውቃላችሁ? ኤሚ ካርማይክ በትውልዷ አየርላንዳዊ ስትሆን ከህፃንነቷ ጀምሮ በነርቭ ህመም የምትሰቃይ ሰውነቷ በብርቱ የሚዝል ለብዙ ቀናት በአልጋ ላይ የምታሳልፍ ወጣት ነበረች። ኤሚ ይህ በሽታዋ ሀሳቧን ራዕይዋን ለማሳካት አልገደባትም። ኤሚ በወጣትነቷ ጀምሮ የእግዚአብሔርን ቃል ለመስበክ እንዲሁም ደግሞ በድህነት ያሉትን ሰዎች ለማገዝ ብርቱ ፍላጎት ነበራት። ይህንንም ለማሳካት መጀመሪያ የሄደችው ወደ ጃፓን ነበረ። ነገር ግን በዚህ የነርቭ ህመሟ ምክንያት ብዙ በዛ መቆየት ስላልቻለች ተመልሳ ወደ ሀገሯ ሄደች። ኤሚ በመቀጠል የሄደችው ወደ ስሪላንካ ሲሆን በ1895 ዓ.ም የእንግሊዝን ሚስዮናዊ ማህበርን በመቀላቀል ወደ ህንድ የሚሽን ስራ ለመስራት ሄደች። ህንድ በደረሰችበት ጊዜ ከተራ ስብከት ባለፈ ህይወቷን ሙሉ ለሙሉ የቀየረ አንድ ገጠመኝ ይገጥማታል። በህንድ ቤተ መቅደስ ውስጥ ለአማልክት ተቀድሳቸዋል በሚል ለችግርና ለሽያጭ የሚቀርቡ ብዙ ህፃናቶች ነበሩ። በወቅቱ ደቫዳሲ የሚባል ስርዓት ነበረ። ደሃ ቤተሰቦች አማልክትን ደስ ለማሰኘትና ከድህነት ለመውጣት ሲሉ ገና የ7 ዓመት ህፃን ልጅ እያሉ ሴት ልጆቻቸውን ለቤተ መቅደስ ይሰጡ ነበረ። እውነታው ግን ይህ አይደለም። ይልቁንም ህፃናቱ በሃይማኖት ምክንያት በቤተ መቅደስ ውስጥ ለካህናት፣ ለመኳንንትና ለባለጠጎች ለወሲብና ለብዙ ብዝበዛ ይዳረጉ ነበረ። ካህናቱ እነዚህን ሴቶች ለባለጠጎች ለወሲብ በማከራየት ወይም ደግሞ በማቅረብ ብዙ ገንዘብን ያገኙባቸው ነበረ። ኤሚ ይህንን ስታይ ዝም ማለት አልቻለችም። ይልቁንም የፊቷን መልክ በመቀየር ቡናን በመቀባት የህንድ ልብሶችን በመልበስ በቤተ መቅደስ በመግባት ብዙ ህፃናቶችን መታደግ ጀመረች። በዚህም አስደናቂ ስራዋ ዶናቡር ፌሎሺፕ የተባለ ማዕከልን በመስራት ከ1000 በላይ ህፃናቶችን ሰብስባ ማሳደግ ጀመረች። ወንጌልን ለመስበክ የሄደችው ኤሚ የብዙ ልጆች እናት ሆና ራሷን አገኘችው። የኤሚ ካርማይክ ታሪክ የድል ታሪክ ብቻ አይደለም። ህፃናትን ለማሳደግ የከፈለችው ዋጋና ያሳለፈችው መከራ እጅግ ብዙ ነበረ። የመጀመሪያው ተግዳሮቷ አብሯት የኖረው የነርቭ ህመም ሲሆን ሁለተኛውና የከፋው ፈተና ደግሞ የሞትና የማስፈራራት ዛቻ ነበረ። የህፃናቱን የህገ ወጥ ንግድ ስላጋለጠች በአካባቢው የሚኖሩ ሰዎች ህፃናትን ትሰርቃለች በሚል ክስን ከሰዋት በብዙ ትንገላታ ነበረ። በወቅቱ በነበረው ህግ እስከ መታሰር የሚያደርስ ከባድ የፍርድ ቤት ውዝግብ ውስጥ ብታልፍም እርሷ ግን ፍርሃትን አታውቅም ነበረ። ትልቁ ፈተና የመጣው ግን በ1931 ዓ.ም ነው። ኤሚ በህንድ ያቋቋመችውን የህፃናት ማሳደጊያ የማስፋፊያ ስራ እየሰራች በነበረችበት ወቅት ኤሚ በህንድ ያቋቋመችውን የህፃናት ማሳደጊያ ማዕከል በማስፋፋትና አዳዲስ ህንፃዎችን በመገንባት ላይ ነበረች። ኤሚ በምሽት የህፃናቱን ማዕከል ግንባታ እየጎበኘች ሳለች በጨለማው ምክንያት የተቆፈረውን ጉድጓድ ባለማየቷ በከፍተኛ ፍጥነት ወደ ጉድጓድ ውስጥ ወደቀች። በዚህም አደጋ ወገቧ፣ እግሯና አከርካሪ አጥንቷ በመሰበሩ ለአልጋ ቁራኛነት ተዳረገች። በወቅቱ በነበረው የህክምና ውስንነት ምክንያት ቀዶ ጥገና ሊደረግላት ባለመቻሉ ህመሟ ሊድን አልቻለም። ይህ አደጋ ኤሚን ለአካል ጉዳተኝነት ዳረጋት። ለ20 ዓመታትም ከአልጋ ሳትነሳ አሳለፈች። ነገር ግን የሚገርመው ኤሚ በአልጋ ላይ ሆና ህመምን እያስተናገደች ለበርካታ ትውልዶች የሚተላለፍን 30 መጽሐፍቶችን ጽፋለች። ኤሚ ካርማይክ አካል ቢደክምም መንፈስ ግን እንደማይሸነፍ ያሳየች የጽናት ተምሳሌት ናት። ኤሚ ካርማይክ ለወንጌል የከፈለችውን ዋጋና ያሳለፈችውን ህይወት እንዲሁም ደግሞ የጸናችበትን መጽናት ለእናንተ ከጠቀማችሁ ይህንን መልእክት ለብዙዎች ሼር ያድርጉ። በቀጣይ ምን አይነት ታሪክ ይዤላችሁ እንድመጣ እንደምትፈልጉ በኮሜንት ሴክሽን ላይ ያሳውቁ።